አርግሜ ክሊያን ምባፔ ስንት እንደደረሰ ሰማ ፒቲሽኑ በጣም ገረመኝ 30 ሚሊዮን ገባ በጣም በዚህ ደረጃ ክሊያን ምባፔ በጣም ሲጠሉ ጠሉ ነው በጣም የሪያል ማድሪድ ደጋፊዎች ክሊያን ምባፔ ይውጣልን ከማድሪድ ብለው እንደ ቀልድ የጀመሩት እንቅስቃሴ ፍሬ ያፈራላቸው ይመስላል መጀመሪያ ፒቲሽኑን ሲጀምሩ 200,000 እቅዳቸው 200,000 ነበር ግን በ24 ሰዓት ውስጥ 12 ሚሊዮን ሞላ አሁን ደግሞ ኦልሞስት ወደ 36 ሰዓት እየሞላው ነው ከተፒቲሽኑ ማሰባሰብ ከተጀመረ 30 ሚሊዮን የሪያል ማድሪድ ደጋፊዎች ክሊያን ምባፔ ከክለቡ ይውጣ ብሏል እንደዚህ ተጠልቶስ ትልቁ ጥያቄ እኔ እንደዚህ ጠልቶት ተጫዋቾቹን ማድሪድ ያባረውሽ እሱስ ይፈልጋል መቆየት ደጋፊዎች በዚህ ልክ ከጠሉት 30 ሚሊዮን ፊርማ ካሰባሰቡበት እንግዲህ ሌላ ተንኮል ከሌለው ከኋላ የቴክኖሎጂ ስራዎች ምናምን ከሌለው ጥያቄ የሚያስነሳ ነው ማድሪድ ታሟል ችግር ውስጥ ነው ያለው ትልቅ አብዮት ይፈልጋል ፍሎሬንቲኖ ፔሬዝ በነገራችን ላይ ሰሞኑን የለመምር ቦታ ላይ አንቶኒዮ ሮዲገር ካሬራስን በጥፊ መጥቶታል ፍሬዴሪኮ ቫልቨርዴና ቹዋሚኒ ለያዝ ረግራሽ አስቸግረው የለመምር ቦታ ላይ ከፍተኛ ግጭት ውስጥ ገብቶ እንደነበረ ተነግሯል እና ቡድኑ ፍርክስክስ ወጥቷል ከአሰልጣኝ አርበለዋ ጋር የማይነጋገሩ 6 ተጫዋቾች አሉ እርስ በርስ የማይነጋገሩ በርካታ ተጫዋቾች አሉ ኤል ክላሲኮ ከፊታቸው አለ በነገራችን ላይ ኤል ክላሲኮ ከተሸነፉ በባርሴሎና ከረጅም ዓመታት በኋላ ባርሴሎና በኤል ክላሲኮ ጨዋታ ሻምፒዮን የሚሆንበት ነው የሚሆነው በቅርብ ዓመት እንደዚህ አይነት ነገር ተከስቶ ያቅም ኤል ክላሲኮ ላይ አትፈቅድላቸውም ባርሴሎናም ለማድሪድ አይፈቅድም ማድሪድም ለባርሴሎና ሻምፒዮን እንዲሆንበት አይፈቅዱም ግን አሁን ማድሪድ ውስጥ ያለው የተጫዋች ስሜት እጅግ የተዘበራረቀና ከፍተኛ ነው በዛ ላይ ደግሞ አሁን ደግሞ ክሊያን ምባፔ ላይ የተጀመረው እርምጃ ጥያቄያቸው ምንድነው ክሊያን ምባፔ ሲሪየስ ሰው አይደለም ለማድሪድ ትክክለኛው ሰው ቪኒሲየስ ጁኒየር ነው ቪኒሲየስ ይቆይ ምባፔ ይውጣ ነው ከሁለቱ አንዱ መውጣት አለባቸው የሚል አቋም አላቸው ማደጋፊዎች ሁለት አንበሳ አንድ ላይ አይቀመጥም ሁለት ንጉስ አንድ ላይ መቀመጥ አይችልም ስለዚህ አንዱ መምረጥ ይኖርባል የማድሪድ ደጋፊዎች ቪኒሲየስ ይሻለናል ምባፔ በጣም አልማጭ ነው ሲሪየስ ጨዋታ ያያሉብን ለመዝናናት ይሄዳል ካንዴም ሁለቴ በዘንድሮ ድራመት ጣሊያን ሄዷል ሌላ ሀገርም እንደዚህ ሄዷል ለመዝናናት ፈረንሳይ ሄዷል ወደ ሀገሩ በጣም ሲሪየስ ወቅት ላይ የሻምፒዮንስ ሊግ የላሊጋ ጨዋታ በነበሩበት ጊዜ ላይ ይህንን መረጃ አላቸው ደጋፊዎች ከዛ ውጪ በሜዳ ላይ የመሪነት ብቃቱ በጣም አነስተኛ ነው ምባፔ በሱ በዘንድሮ ድራመት የተቀየረ ጨዋታ የለም በእርግጥ ብዙ ጎል አስቆጥሯል ይላል እውነት ነው ብዙ ጎል አስቆጥሯል የቡድኑ ኮከብ ጎል አግቢ ነው ዘንድሮ ግን ይሄ ወሳኝ ሞመንቶች ላይ የምታጣው ወሳኝ እንቅስቃሴዎች ላይ የማታገኘው ሰው ነው እና ማድሪድ እንዲህ አይነት ሰው አይሆነውም ክለቡን የማያከብር ሰው በሆነ ባልሆነ ተጎዳው በሆነ ባልሆነ ቫኬሽን እያለ የሚሄድ ሰው አይሆንም ይሄ ነው ፖይንታቸው ሪያል ማድሪዶች አሁን 30 ሚሊዮን ፊርማ አድርሰዋል ፍሎሬንቲኖ ፔሬዝ የማድሪድ አመራሮች ይህንን ጉዳይ በከፍተኛ ሁኔታ የሚያጤኑት ይመስላል በተመሳሳይ ተጫዋቹ እንደዚህ ደጋፊዎቹ በዚህ ልክ አልፈልግም ካሉት ፍላጎት ይኖረዋል የመጫወት እነሱን የማስረሰት አቅምስ ይኖረዋል በዚህ ሁኔታ ውስጥ ምክንያቱም ተጫዋቾቹ ማነው ደጋፊዎቹ ካልደገፉ ካልወደዱ ከዚህ በኋላ የሚሆነ ግንኙነትም ቁርሾ ነውና ምባፔ በክረምቱ ሊወጣ ይችላል በዚህ ሁኔታ እንደምታውቀው ሱፐርስታሮች ትልልቅ ተጫዋቾች እንዲህ አይነት ነገር አይፈልጉም እንዲህ አይነት ነገር አይቋቋሙም ከደጋፊ የሚመጣን ተቋቁመው መቆየት ይከብዳቸዋል ምክንያቱም በየቀኑ ነው የምታገኛቸው በየጨዋታው ነው የምታገኛቸው ደጋፊዎችን ጥሩ ፒስፉል ሪሌሽን ከሌለ በጣም አስቸጋሪ ይሆናል እና ምባፔ ሊለቅ ይችላል ወዴት ያርፋል አብረን እናያለን ፒኤስጂ ያን ሁሉ ዓመት ዋንጫ ያልወሰደው በሱ ምክንያት ነው ወደ ማድሪድ መጥቶ ደግሞ በኢጎ ቡድናችን ዋንጫ እያሳጣ ነው ገደቢስም ነው እኮ በጣም ይገርም ገደቢስ ሆነበት እሱ ሲወጣ ፓሪስ ሰን ጀርመን ዋንጫ አገኘ በጣም ማድሪድ ስንት ዓመት ቻምፒዮንስ ሊግ የሚያነሳ ቡድን እምቢ አለው ምናምን ዘንድሮ እና ይውጣልን በቃ የተጫዋች ለቡድናችን የሚሆን አይደለም የሚል ሐሳቦችን በስፋት እያንሸራሸሩ እየተመለከትናቸው ነው የምንገኘው እንደ ቀልድ ነው 200,000 ፒቲሽን አሰባስበው የጀመሩት አሁን 30 ሚሊዮን ገብቷል አሁን በዚህ ሰዓትኛ በመናወራበት ሰዓትና የምባፔ ጉዳይ በግድም በውድም የሚለቅ ይመስላል በእኔ እምነት አስቸጋሪ ነው ግርሜ ያው በጣም ምን ያልጠበቅኩም ባይዘው በዚህ ደረጃ ይመጡበታል ብዬ አላሰብኩም ነበር ግን ኪሊያን ምባፔን የማድሪድ ደጋፊዎች ክፉኛ ጠልተውታል በክለባቸው ማየት አይፈልጉም
ኪሊያን ምባፔ ደግሞ በዚህ ደረጃ ደጋፊ እየጠላ ደግሞ ደጋፊን አገለግላለሁ ብሎ እዛው ላይ ይቆያል የሚል እምነት የለኝም ሶፊ እንዳልከው እና ቀጣይ ማረፊያ ብዙ ክለቦች ይፈልጉታል ብዬ አስባለሁ ኪሊያን ምባፔን ምንም ጥያቄ የለውም ግን ደግሞ ካሉት አሁን ነባራዊ ሁኔታዎች ደግሞ የእሱንም ካሪየሩን ትንሽ አደጋ ውስጥ ሊከተው ይችላል ብዬ አስባለሁ አዎ ልክ ነው አስቸጋሪ ነው እሱ ወደ ማድሪድ ሲመጣ ብዙ ነገር ዋጋ ከፍሎ ነው የመጣው ግርሜ እንደምታውቀው ወደ ማድሪድ ሲመጣ የተጫዋች ያው ፓሪስ ሰን ጀርመንን ጎድቶታል ማድሪድን ጠቅሞታል ምክንያቱም ተጫዋቹ ምባፔ ኮንትራት ፈርሞላቸው ቢሆን ለፒኤስጂ ወደ ማድሪድ ቢሄድ በትንሹ ፒኤስጂ እስከ 200 ሚሊዮን ፓውንድ ድረስ ያስገባ ነበር ወደ ካዝኖ በባዶ ነው ሄደው ወይም ወደ ማድሪድ ሲሄድ በነፃ ዝውውር ነው ያን ሁሉ ገንዘብ ያወጡበት ተጫዋች ያን ሁሉ ዓመት የለፉበትን ተጫዋች በነፃ ነው ያጡት በጣም እንደ እግር ሰዓት ነው የሚያንገበግባቸው የፒኤስጂ አመራሮች ክስ ሁሉ ተካሰው ተወስኖለታል በእርግጥ ለምባፔ 55 ሚሊዮን ፓውንድ አካባቢ መስጠት አልፈለጉም እንደሚሸነፍ እኮ ያውቁታል ክሱን ግን ማዘግየት ማሸት ምናምን ፈልገው ጫና ሲፈጥሩ ተመልክተናቸዋል ምን ያህል እንደጎዳቸው ፒኤስጂዎችን ወደ ማድሪድ ያደረገው ዝውውር ቀላል ነው ውሉን አራዝሞ ከማድሪድ የሚያገኘውን ጥቅም ሳይቀርበት ፒኤስጂም እንዲጠቀም ማድረግ ይችል ነበር ደጋፊዎች በዛም የፒኤስጂ ደጋፊዎች በጣም ነው የተቀየሙት ቆሻሻ ስራ ነው የሰራው በሚል ማለት ነው ፒኤስጂዎችን በተመሳሳይ አሁን እንደዛ ብሎ ያው የክደት ያለው ስሜት ያለው አካሄድ ወደ ማድሪድ እንደገና ማድሪድ ደግሞ አንፈልግም ተባለ ማድሪድ እንደገና አንፈልግም አሉ ያው ብድር በምድር አይነት ነገር ነው የሆነበት ለኪሊያን ምባፔ እንዳልከው ሳይኮሎጂካሊም ይጎዳል እንዲህ አይነት ነገር በስነ ልቦና ረገድም ያለመታመን ስሜቶች እንዲመጡ ሊያደርግ ይችላልና ለማድሪድ ምባፔ በማድሪድ ከባድ ጊዜ እያሳለፈ ነው የሚገኘው ይሄ ጫናው በዚሁ የሚቀጥል ከሆነ እኔ ብዙም አብሮ የሚቀጥል አይመስለኝም ግርምዬ ከባድ ነው ወደ አርቴታ አዲሱ ላይ እንምጣ አርቴታን እናንሳው ከአርቴታ ውል ጋር አያይዘን ግርምዬ በተለይ ዛሬ ትልቁ መነጋገሪያ የሆነው ኢንዞ